ታላቁ ንጉሥ ልበ አምላክ ቅዱስ ዳዊት በብሉይ ኪዳን የአዲስ ኪዳንን ብርሃን ያየው የሥነ መለኮት ሊቅና ዘማሪ። ልደቱ ሚያዝያ 6 ቀን በቤተልሔም፣ ንግሥናው ጥቅምት 12 ቀን፣ እረፍቱ ደግሞ ታኅሳስ 23 ቀን ነው። ቅዱስ ዳዊት በመጽሐፍ ቅዱስም ሆነ በቤተ ክርስቲያናችን ታሪክ እጅግ ትልቅ ስፍራ ያለው በብሉይ ኪዳን ዘመን የኖረ የአዲስ ኪዳን ምስጢርና ብርሃን በዓይነ ሕሊናው የተመለከተ ታላቅ የሥነ መለኮት ሊቅ ነው። ታላቁ የእስራኤል ንጉሥ የአባቱ የእሴይ እና የእናቱ የሆብሊ ልጅ የሆነው ቅዱስ ዳዊት በ12 ዓመቱ ለንግሥና ከተቀባ በኋላ ከ18 ዓመታት ጥበቃ በኋላ በጽዮን ነግሶ እስራኤልን ለ40 ዓመታት ያህል በፍጹም ፍቅርና በሰላም አስተዳድሯል። በእርሱም ዘመን ምድሪቱ ፍጹም እረፍትን አግኝታለች። የቅዱስ ዳዊትን መንፈሳዊ ልዕልናና ክብር፣ ሰማያዊ ጸጋ በሚገባ ለመረዳት መጽሐፍ ቅዱሳዊና ታሪካዊ መሰረት ያላቸውን የሚከተሉትን 30 አስደናቂ ማንነቶችና የተሰጡትን የጸጋ ስጦታዎች በጥልቀት መመልከት ተገቢ ነው። ከዛ አስቀድሞ ግን 7ቱን ስሞች እናውሳ። ልበ አምላክ ቅዱስ ዳዊት 7 ስሞች አሉት። አንደኛ ልበ አምላክ፣ ሁለተኛ ጻድቅ፣ ሶስተኛ የዋህ፣ አራተኛ ብእሲ እግዚአብሔር ወይም የእግዚአብሔር ሰው፣ አምስተኛ መዘምር በበገና ምስጋናን ያቀረበ፣ ስድስተኛ ነቢይ፣ ሰባተኛ ንጹሕ። እንዳትረሱ። የቅዱስ ዳዊት መንፈሳዊ ልዕልናና ሰማያዊ ጸጋዎች፣ አንደኛ እግዚአብሔር እንደ ልቤ ያለው። እግዚአብሔር እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ ብሎ የመሰከረለት መጽሐፍ ቅዱሳዊ ብቸኛው አባት የሐዋርያት ሥራ ምዕራፍ 13 ከቁጥር 22፣ አንደኛ ሳሙኤል ምዕራፍ 13 ከቁጥር 14። ሁለተኛ 7ቱ ሰማያዊ ሀብታት የተሰጡት በቤተ ክርስቲያናችን ትውፊት መሰረት እግዚአብሔር አብዝቶ ካነጋገራቸው ቅዱሳን አንዱ ሲሆን 7 ልዩ ልዩ ሀብታት በአንድነት ተሰጥተውታል። ከእነዚህም ሀብተ ትንቢት በአንደኛ ሳሙኤል ምዕራፍ 23 ከቁጥር 2፣ ሀብተ ክህነት ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 14፣ ሀብተ መንግስት ሁለተኛ ሳሙኤል ምዕራፍ 15 ከቁጥር ምዕራፍ 5 ከቁጥር 3፣ ሀብተ በገና አንደኛ ሳሙኤል 16:24፣ ሀብተ መዊ አንደኛ ሳሙኤል 18:7፣ ሀብተ ኃይል አንደኛ ሳሙኤል 17:32 ከ34 እስከ 36 እና ሀብተ ፈውስ አንደኛ ሳሙኤል 16:23 ናቸው። ሶስተኛ የእግዚአብሔር ድንቅ ምርጥ። በሰው ፊት ከወንድሞቹ ታናሽና እረኛ ቢሆንም ልብንና ኩላሊትን በሚመረምር አምላክ ፊት ንጹሕ ሆኖ በመገኘቱ ከወንድሞቹ ተለይቶ ለንግሥና የተቀባ የጸጋ ሰው ነው። አንደኛ ሳሙኤል ምዕራፍ 16 ከቁጥር 1 እስከ 13። አራተኛ ለጠላቱ የራራ ፍጹም ርኅሩህ። ሊገድለው ይፈልግ የነበረውን ሳኦልን ሁለት ጊዜ በእጁ ላይ ወድቆ ሊገድለው ሲችል በእግዚአብሔር ቅብ ላይ እጄን አላነሳም ብሎ የራራና ፍጹም የአዲስ ኪዳን ልብ የነበረው አባት ነው። ይህም በአንደኛ ሳሙኤል ምዕራፍ 24 ከቁጥር 6 እና አንደኛ ሳሙኤል ምዕራፍ 26 ከቁጥር 9 እናገኘዋለን። አምስተኛ የበገና ጌታና መናፍስትን አራቂ። በገናውን እየደረደረ ክፉ መንፈስን የሚያርቅ መላእክትን የሚያስቀናና ሰማያውያንን ደስ የሚያሰኝ ምስጋናን ያቀረበ የበገና መዝሙር አባት ነው። አንደኛ ሳሙኤል ምዕራፍ 16 ከቁጥር 23። ለእግዚአብሔር ማደሪያ የተጨነቀና ያለቀሰ፣ ስድስተኛ ማለት ነው። የእግዚአብሔርን ማደሪያ እስካገኝ ድረስ ወደ ቤቴ አልገባም፣ አልጋዬም ላይ አልወጣም ብሎ ለእግዚአብሔር ታቦታት ማደሪያና ለቤተ መቅደስ ግንባታ አብዝቶ
ተነስቶ የተጨነቀና ያለቀሰ ታማኝ ቅዱስ የእግዚአብሔር ሰው ነው። ይህም በመዝሙር 131 ከቁጥር 3 እስከ 5 የጌታን ልደትና የመሐሪ ልጅነት አስቀድሞ የተነበየ እግዚአብሔር አለኝ አንተ ልጄ ነህ እኔም ዛሬ የወለድሁህ በማለት የክርስቶስን የባሕርይ አምላክነትና ከሥጋዌ በፊት የነበረውን ልጅነት አስቀድሞ የተናገረ ነቢይ ነው። መዝሙር 2 ከቁጥር 7 8 የጌታን ስቅለት በዓይነ ሕሊናው ያየ በመንፈስ ቅዱስ ተመርቶ አምላኬ ለምን ተውከኝ? እጆቼንና እግሮቼን ቸነከሩኝ፣ ልብሴን ተካፈሉ ብሎ ስለ ክርስቶስ የማዳን ስቅለትና መከራ በዝርዝር የተነበየ ቅዱስ አባት ነው። መዝሙር 21 ከቁጥር 1 እስከ 18 9 የእመቤታችንና የጌታ የሥጋ አባት የዓለም ቤዛ ወይም ደግሞ ቤዛዊት ዓለም የሆነችው የጌታችን እናት ቅድስት ድንግል ማርያም እንዲሁም ራሱ ጌታ በሥጋዌ የዳዊት ልጅ ተብሎ ከእርሱ ቅዱስ ዘር የተገኙ ናቸው። ማቴዎስ ምዕራፍ 1 ከቁጥር 1፣ ሉቃስ 1 ከ32 በእምነት 10 በእምነት ኃይል ጎልያድን የጣለ ጀግና በሰይፍና በጦር ሳይሆን በሠራዊት ጌታ በእግዚአብሔር ስም ታምኖ ትዕቢተኛውንና እስራኤልን የተገዳደረውን ጎልያድን በወንጭፍ ጠጠር ወርውሮ የጣለ እውነተኛ አርበኛ። አንደኛ ሳሙኤል ምዕራፍ 17 ከቁጥር 45 እስከ 50 11 ታላቅ የንስሐ መምህር በበደልና በሳተ ጊዜ ኃጢአቱን ያልደበቀ ዛሬም ድረስ መላው ክርስቲያን በየዕለቱ ለኃጢአቱ ማስተስሪያ የሚጸልየውን የንስሐ መዝሙር በእንባ ያፈለቀ አባት ነው። 12 የትንሣኤን ምስጢር ያወጀ ነቢይ ነፍሴን በሲኦል አትተዋትምና የቅዱስንም መበስበስ ሲያይ ዘንድ አትሰጠውም በማለት የክርስቶስን ሞትን ድል አድርጎ መነሳት በግልጽ የተናገረ ቅዱስ አባት ነው። ይህም መዝሙር 15 ከቁጥር 10 የሐዋርያት ሥራ ምዕራፍ 2 ከቁጥር 25 እስከ 31 13 የዕርገትን ምስጢር ያስተጋባ እግዚአብሔር በእልልታ ጌታ በመለኮት ድምፅ አረገ ብሎ ጌታችን በታላቅ ክብርና ምስጋና ወደ ሰማይ ማድረጉን አስቀድሞ ያበሰረ 14 የመንፈስ ቅዱስን መውረድ አይቶ ያመሰገነ ወደ አርያም አረግ ምርኮህን ማድረግ ስጦታንም ለሰዎች ሰጠህ ብሎ መንፈስ ቅዱስ በሐዋርያት ላይ መውረዱንና የጸጋ ስጦታን ማደሉን አይቶ የዘመረ ድንቅ አባት ነው። መዝሙር 67 ከቁጥር 18 15 ታቦተ ጽዮንን በፍጹም ትሕትና ያከበረ የእግዚአብሔር ታቦት ወደ ከተማ ውስጥ ገባ የንጉሥነት ክብሩንና ልብሱን ትቶ ዝናሩን ታጥቆ በታቦቱ ፊት በደስታ ያመሰገንና የዘመረ ቅን ንጉሥ ነው። ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 16 በትዕግስት መከራን የተቀበለ አባት ልጁ አቤሴሎም በክፋት በፈጠረበት አመፅ ጊዜ አጸፋዊ እርምጃ ከመውሰድ ይልቅ በእርጋታና በጸሎት መከራውን ለእግዚአብሔር አሳልፎ የሰጠ ትዕግስተኛ። ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 14 በትዕግስት 16 በትዕግስት መከራን የተቀበለ አባት ልጁ አቤሴሎም በክፋት በፈጠረበት አመፅ ጊዜ አጸፋዊ እርምጃ ከመውሰድ ይልቅ በእርጋታና በጸሎት መከራውን ለእግዚአብሔር አሳልፎ የሰጠ ትዕግስተኛ። ይቅርታ ደገምኩት። 17 ተሳዳቢውንና አሳዳጁን ይቅር ያለ ሳሚ የተባለው ሰው በክፉ ሲረግመው ጭፍሮቹን ሊገድሉት ሲጠይቁ ተውት ይርገመኝ እግዚአብሔር አዞታል በማለት ፍጹም የሆነ የሕሊና ሰላምና ይቅርታን ያስተማረ ድንቅ አባት ነው። ይህም ሁለተኛ ሳሙኤል ምዕራፍ 16 ከቁጥር 10 18 የቤተ መቅደስን የዜማና የማህሌት ስርዓት የሰራ ዘማሪዎችንና ካህናትን በየተራቸው በየክፍላቸው መድቦ እግዚአብሔርን በቅኔና በዜማ ያመሰግኑ ዘንድ ስርዓተ ማህሌትን የሰራ የስርዓት አባት ነው። አንደኛ ሳሙኤል
አንደኛ ዜና መዋዕል ምዕራፍ 25 ከቁጥር 1 እስከ 31። 19ኛ ለቤተ መቅደስ ግንባታ እጅግ ብዙ ሀብት የሰጠ እርሱ በጦርነት ምክንያት መቅደሱን ባይሰራውም ልጁ ሰሎሞን እንዲሰራው እጅግ ብዙ ወርቅና ብር ማዕድናትን አዘጋጅቶ በማስቀመጥ ፍቅሩን ያሳየ። አንደኛ ዜና መዋዕል ምዕራፍ 22 ከቁጥር 14። 20 የእግዚአብሔርን ሕግና ቃላት አብዝቶ የወደደ ሕግህን እንደምን ወደድሁ፣ ቀኑን ሁሉ እርሱ ትዝታዬ ነው በማለት ሌሊትና ቀን በሕግ እግዚአብሔር ላይ በማሰላሰል ሕይወቱን የመራ ቅዱስ አባት ነው። መዝሙር 118 ከቁጥር 97። 21ኛ መዝሙረ ዳዊትን ለዓለም ያበረከተ መላ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ማህሌት፣ ሰዓታት፣ ኪዳንና ቅዳሴው ያለ እርሱ መዝሙር ፈጽሞ አይቆሙም። ሉቃስ ምዕራፍ 24 ከቁጥር 44፣ ቆላስያስ ምዕራፍ 3 ከቁጥር 16። 22ኛ ፍጹም ትሑት የሆነ ንጉሥ አቤቱ ልቤ አልታበይም ዓይኖችም ከፍ ከፍ አላሉም በማለት በታላቅ የንግስና ዙፋን ላይ ሆኖ ሳለ ራሱን በፈጣሪ ፊት ያዋረደ የትህትና ተምሳሌት ነው። በዳዊት መዝሙር 130 ከቁጥር 1። 23ኛ የማይሻር የዘላለም ቃል ኪዳን የተቀበለ ቤትህና መንግስትህ በፊቴ ለዘላለም የጸና ይሆናል፣ ዙፋንህንም ለዘላለም ይጸናል የሚል ሰማያዊ የማይሻር ቃል ኪዳንን ከእግዚአብሔር የተቀበለ ቅዱስ አባት ነው። በሁለተኛ ሳሙኤል ምዕራፍ 7 ከቁጥር 16። 24ኛ እውነተኛ ታማኝና መስዋዕት የሚሆን እረኛ በልጅነቱ የአባቱን በጎች ከአንበሳና ከድብ አፍ ያስጣለ ሲነግስም የሕዝቡን ሕይወት በፍቅርና በጥበብ የጠበቀ እውነተኛ እረኛ ነው። አንደኛ ሳሙኤል ምዕራፍ 17 ከቁጥር 34። 25ኛ የጾምና የጸሎት አባት ጉልበቶቼ በጾም ደከሙ፣ ስጋዬን ቅባት በማጣት ከሳ በማለት ስጋውን ለነፍሱ አስገዝቶ በጾምና በጸሎት የተጋደለ የቅድስና አርአያ ነው። መዝሙረ ዳዊት ከቁጥር ምዕራፍ 108 ከቁጥር 24። ስለ ሀገርና ስለ ሕዝብ ሰላም አብዝቶ የጸለየ ለኢየሩሳሌም ሰላምን ለምኑ በማለት አብዝቶ ለሀገር አንድነት ለቤተ ክርስቲያንና ለሕዝብ ሰላም የጸለየ የሰላም መካሪ ድንቅ አባት ነው። መዝሙር 120 ከቁጥር 1 እስከ 6። 27ኛ እውነተኛ ወዳጅነትንና ኪዳንን ያከበረ ከሳኦል ልጅ ከዮናታን ጋር የነበረው ሰማያዊ ኪዳንና ፍቅር በታሪክ ውስጥ የእውነተኛ ንጹሕ ወዳጅነት ፍጹም ማሳያ ተደርጎ ይወሰዳል። አንደኛ ሳሙኤል ምዕራፍ 18 ከቁጥር 1 እስከ 3። 28ኛ የድሆች የችግረኞችና የፍትህ ጠበቃ የሆነ ለሕዝቡ ሁሉ ያለ አድልዎ ፍርድንና ጽድቅን ያደርግ የነበረ በመዝሙሩም ስለ ምስኪኖችና ችግረኞች መብት አብዝቶ የተማጸነ ድንቅ መሪ ነው። ሁለተኛ ሳሙኤል ምዕራፍ 2 ከቁጥር 15። 29ኛ ጠላቶቹን አሳፍሮ እግዚአብሔርን ያስከበረ በገባበት የጽድቅ ጦርነት ሁሉ እግዚአብሔር አብሮት ስለነበር ጠላቶቹን ድል የነሳ ክብርን ግን ሁልጊዜ ለፈጣሪው የመለሰ አባት ነው። ሁለተኛ ሳሙኤል ምዕራፍ 2 ከቁጥር 14። 30ኛውና የመጨረሻው ትንቢቱ ያልተቋረጠ 150ዎቹም መዝሙሮች ከዘፍጥረት እስከ ራዕይ ያለውን መለኮታዊ ምስጢር አጠቃለው የያዙ ዛሬም ድረስ ቤተ ክርስቲያን ሳይቋረጥ የሚቀዱ የምስጢር ውቅያኖሶች ናቸው። ሉቃስ ምዕራፍ 24 ከቁጥር 44። የቅዱስ ዳዊት የሃይማኖታችን መሰረት የሆኑትን 5ቱ አዕማደ ምስጢራትን ሰብኳል። እነዚህም ምስጢረ ሥላሴን በመዝሙር 32 ከቁጥር 6 በእግዚአብሔር ቃል ሰማያት ጸኑ፣ የሰራዊታቸውን ሁሉ በረከት በአፉ እስትንፋስ በማለት ምስጢረ ሥጋዌ መዝሙር 131 ከቁጥር 11 ከወዲህ ፍሬ በዙፋንህ ላይ አስቀምጣለሁ በማለት
እንዲሁም መዝሙር 44 ከቁጥር 10 በወርቅ ልብስ ተጎናጽፋና ተሸልማ ንግሥቲቱ በቀኝ ትቆማለች በማለት ምስጢረ ጥምቀት መዝሙር 28 ከቁጥር 3 የእግዚአብሔር ድምፅ በውሃዎች ላይ የክብር አምላክ አንጎድጎደ በማለት የገለጸ ሲሆን ምስጢረ ቁርባንን ደግሞ መዝሙር 103 ከቁጥር 15 የሰውን ልብ ደስ የሚያሰኝ የወይን ጠጅ የሰውን ጉልበት የሚያጠነክር እንጀራ በማለት ገልጾታል። ምስጢረ ትንሣኤ ሙታን መዝሙር 15 ከቁጥር 10 ነፍሴን በሲኦል አትተዋትምና የቅዱስንም መበስበስ ያዘንድ አትተወው በማለት ስለ ምስጢረ ትንሣኤ ሙታን ገልጿል። የቅዱስ ዳዊት ክብርና ያልተሰራ ስራ በኢትዮጵያ እዚህ ጋር በደንብ ስሙሽ። እግዚአብሔር በቃሉ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ የማይጠፋ የዘላለም ስም ወይም መታሰቢያ እሰጣቸዋለሁ በማለት በኢሳይያስ ምዕራፍ 56 ከቁጥር 5 እንዳለ ቅዱስ ዳዊት እንደ ሰማይ ከዋክብትና እንደ ምድር አሸዋ የበዛ መለኮታዊ ክብርና ጸጋ የተሰጠው ታላቅ አባት ነው። እግዚአብሔር ራሱ እንደ ልቤ የሆነ ሰው አገኘሁ ብሎ የመሰከረለትና ጌታችን መድኃኒታችን ኢየሱስ ክርስቶስም በሥጋ ከባህሪ ዘሩ የተገኘው ይህ ቅዱስ ንጉሥ እንደ ሌሎቹ ቅዱሳን ሁሉ ታቦት ተቀርጾለትና ቤተ ክርስቲያን ታንጾለት በደመቀ ሁኔታ ሊከበር የሚገባው ነበር። ነገር ግን የቅዱስ ዳዊት ዓመታዊ በዓልና መታሰቢያ በሀገራችን ኢትዮጵያ እንደ ሌሎቹ ቅዱሳን ጎልቶ አይታይም። ቤተ ክርስቲያናችን ከዓመት እስከ ዓመት ለቅዳሴ ለሰዓታትና ለማህሌት አገልግሎት የእርሱን መዝሙር ዘወትር በስፋት ብትጠቀምበትም በስሙ የታነጸ መቅደስና የተቀረጸ ታቦት በዓለም ታሪክ ውስጥ የሚገኘው በአንድ በተወሰነ ቦታ ብቻ መሆኑ ያሳዝናል። ይህ ብቸኛ የቅዱስ ዳዊት ገዳም የሚገኘው በኢትዮጵያ በቤንሻንጉል ጉሙዝ ክልል መተከል አውራጃ በላያ ተራራ ላይ ነው። ገዳሙ የተመሰረተው በ1674 ዓ.ም በአዲያም ሰገድ ኢያሱ ዘመነ መንግስት ሲሆን እጅግ ብዙ ገብረ ተአምራት የሚፈጸምበት የተቀደሰ ስፍራ ነው። ይሁን እንጂ አካባቢው በረሃማና ሩቅና ለመንገድ አስቸጋሪ በመሆኑ ምዕመናን ሄደው በረከቱ ለመካፈል ያላቸው ዕድል እጅግ በጣም ጠባብ ነው። በዚህ ምክንያት ከቅኔውና ከመዝሙሩ ውጭ በስሙ ዝክር ሲዘከር፣ በዓሉ በድምቀት ሲከበርና ቅድስናው በስብከት ሲገለጥ በብዛት አይታይም። የዚህ ቅዱስና ጻድቅ አባት ክብር እንዲታወቅ ከኛ ምን ይጠበቃል? አንደኛ ትምህርቱን ማስፋፋትና መስበክ፣ ስለ ቅዱስ ዳዊት የሕይወት ቅድስና፣ ስለ መንፈሳዊ ተጋድሎና ስላበረከተው አስተዋጽኦ በየአብያተ ክርስቲያናቱ በየጉባኤ ቤቱ በስፋት ማስተማርና መስበክ ተገቢ ነው። ሁለተኛ በዓላቱን ማክበርና ዝክሩን መዘከር፣ ዓመታዊና ወርሃዊ በዓላቱን በተለይም ልደቱን ሚያዝያ 6፣ ንግሥናውን ጥቅምት 12 እና እረፍቱን ታኅሳስ 23 ቀን በታላቅ ድምቀት ማክበር እና በስሙ ዝክር መዘከር፣ የበረከት ማዕድ በመዘርጋት መንፈሳዊ አንድነትን ማጠናከር ያስፈልጋል። ሶስተኛ በበገና ምስጋና መሳተፍ። ቅዱስ ዳዊት በእንባ የጸለየውን ጥልቅ የንስሐ ጸሎትና በበገና ያቀረበውን ሰማያዊ ምስጋና በግልም ሆነ በማህበር ሕይወታችን በተግባር መለማመድ። አራተኛ ብቸኛውን ገዳም ማወቅና መደገፍ። በበሊያ ተራራ የሚገኘውን ብቸኛ ገዳምና ቤተ መቅደስ ምዕመናን እንዲያውቁት መስራት፣ የጉዞ መርሃ ግብር ማዘጋጀት፣ መደገፍና ወደፊትም ለሕዝብ በሚመች ቦታ ላይ ተጨማሪ ቤተክርስቲያን እንዲታነጽ የበኩላችን አስተዋጽኦ ማበርከት። አምስተኛ 150ውን መዝሙረ ዳዊት ዘወትር መጸለይ። የቅዱስ ዳዊትን መዝሙራት ምስጋናና ጸሎት የሕይወታችን መመሪያ ማድረግ፣ ከእርሱ ታላቅ ሕይወት አርአያነት በመውሰድ ከደግነቱ ደግነትን፣ ከጸሎቱ ጸሎትን፣ ከብልህነቱ ብልሃቱን፣ ከንጽህናው ንጽህናን እንዲሁም ከትህትናው ትህትናን እየተማርን በመዝሙሩ በትጋት መጸለይ አስፈላጊ ነው። በስተመጨረሻም ከላይ ያሉትን ዓላማዎች ዳር ለማድረስ ማለትም የቅዱስ ዳዊትን ተጋድሎ፣ ለቤተ ክርስቲያን ያደረገውን ዘላለማዊ አስተዋጽኦና ሰማያዊ ክብር ለማዘከር ቤተ ዳዊት መንፈሳዊ አገልግሎት ማህበር በሚል
ለመመስረት በሀገረ ስብከት ፈቃድ ለማግኘት በሂደት ላይ እንገኛለን። ሁላችሁም በጸሎትና በሀሳብ እንድተባበሩ ጥሪያችንን እናስተላልፋለን። የመኃልየ መንፈሳዊ የዜማ መሳሪያዎች ማሰልጠኛ ተቋም መልእክት ነው። የቅዱስ ዳዊት ክብር፣ የእግዚአብሔር ቸርነት ከኛ ጋር ይሁን። መስራት እግዚአብሔር